አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነስርያ ኢትዮ ቤተሰቦቼ እንግዲህ ከስንት ወራት በኋላ ብቅ ብያለሁ። ኢንሻአላህ ያው ነገሮች አልተመቻቹልኝ ነበረ። ዛሬ በጣም ቆንጆ የሆነ የሾርባ አሰራር ነው ማሳያችሁ። ግብአቱ መጀመሪያ ላሳያችሁ። ይሄው ይሄንን 2 ኩሳ ፈቅፍቄ ይሄው አዘጋጅቼዋለሁ። እዚህ ጋር ደግሞ ጄዘር ይሄው 2 ጄዘር ወይም ካሮት ፈቅፍቄ አዘጋጅቻለሁ። እዚህ ጋር ደግሞ የዶሮ ስጋ ወይም ደግሞ ሰደርዲያ ይባላል። ላሳያችሁ። ማንኛውም የዶሮ ስጋ ይቻላል። ይሄንን ነው የተጠቀምኩት። እንደምታዩት ይሄ አንድ ገጣ ነው የተጠቀምኩት። ግብአቱ የሾርባው ግብአት ነው ማሳያችሁ። ይኸውላችሁ እዚህ ጋር የገበታ ቂቤ አለኝ። ማንኛውም ቂቤ ይቻላል። ይሄው ንጹህ ድስቴ ላይ የገበታ ቂቤን አረጋለሁ ማለት ነው። እንደምታዩት ይሄው የምታዩት ይመስላል። በጣም ቆንጆ አረቦችን የሚወዱት እንትን ነው። እዛው ሾርባ እንትኑ ላይ ዶሮ ይሄውና ቀቅዬ ፈትፍቼ አዘጋጅቼዋለሁ። ምንም አይነት ባህራት አይፈልግም። የዶሮ ውሃው አናፈሰውም። ይሄውና ይሄ የምታዩት ዶሮ የቀቀልኩበትን ውሃ ነው። እንደምታዩት በጣም የሚገርም ሾርባ ነው። ተከታተሉኝ። የሚያስፈልጉኝ ግብአቶች አንድ ባንዱን ይሄው 2 ካሮት 2 ኩሳ ይሄው ዶሮ ቀቅዬ ከውሃው ላይ ይቸዋለሁ። እዚህ ጋር ደግሞ ኩኪንግ ክሬም እንደመጠኑን እንደምትሰሩት መጠን። እዚህ ጋር ደግሞ 2 ማንኪያ ነጭ ዱቄት ማለት ነው። 2 ማንኪያ ነጭ ዱቄት። እዚህ ጋር ደግሞ ካላችሁ 1 ሊትር ወተት፣ ከሌላችሁ ደግሞ በጥብጣችሁ ሀሊብ ኒዶ ወይም ወተት ኒዶ ማለት ነው የምጠቀመው። ይሄው ትንሽዬ ቆሎ በርበሬ ወይም ፍልፍል አስወድ። እዚህ ጋር ጨው። ሌላ ምንም የሚያስፈልግ ግብአት የለም። ቀጥታ ወደ አሰራሩ እንሄዳለን። መጀመሪያ ላይ ካሮቱን እንጨምራለን። እንደምታዩት ይሄው ካሮቱን እንጨምራለን። በጣም የሚገርም የሚጥም በጣም ማለት አመሰግናላችሁ። ሞክሩት። እጅግ በጣም የሚጥም እንደምታዩት ካሮቱን እንደዚህ እናማስላለን። ይሄው ነው የጨመርኩት። ከቅቤው በኋላ ካሮቱ ትንሽ ላም ሲልልን ደግሞ ቀጥታ እንጨምራለን። ያው ትንሽ ነው ላም ያለልን። ከዛ በኋላ እንትኑ ማለት ኩሳውን እንጨምራለን። ሀቂቀተን እጅግ በጣም የሚጥም ለረመዳን በጣም ብዙ ጊዜ የሰራሁት ያው ቪዲዮ ለመቅረጽ ስለማይመቸኝ እንጂ ብዙ ነገር ስሰራ ባሳያችሁ ደስ ይለኛል። ግን ምን ላድርግ ቪዲዮ ስቀርጽ ብዙ ጊዜ አይመቸኝም፣ ያው ብዙ ነገር ስለምሰራ ማለት ነው። እንግዲህ ዛሬ ከ3 ወር በፊት ነው ቪዲዮም ላይቭን ካቆንኩ በጣም ቆይቷል። ቻናሌን በጣም እየሞተ ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙኝ። ያው የሆነ ችግር ገጥሞኝ ነው። ኢንሻአላህ ያንን ችግሬ ሲፈታ ነው ምን እንደገጠመኝ የምነግራችሁ። በጣም የማልቋቋመው ችግር ገጥሞኝ ነው የጠፋሁባችሁ። አፉ በሉኝ። ኢንሻአላህ ያንን ነገር ሲሳካልኝ በደስታ እንደምመለስ ተስፋ አረጋለሁ። እንግዲህ አሁን የምንጨምረው ደግሞ ይሄው የፈተፈትኩትን ዶሮ ነው ማለት ነው የምንጨምረው። እንደምታዩት ይሄው ሁሉንም እንደዚህ እናማስላለን ማለት ነው። በጣም ቆንጆ የሚገርም እንትን ነው ማለት ነው። ሾርባ ነው ማለት ነው የምንሰራው። አይዋ እንደዚህ ያያችሁ በጣም በቀላሉ ምን አይነት ሾርባ ልስራ። ብዙ ጊዜ አደስ እንደገና ደግሞ እንትን የሾፋን የዶሮ ብዙ አይነት ሾርባ ይሰራል። ግን ይሄ በጣም ቀለል ያለና ጤናማ የሆነ ቆንጆ ሾርባ ነው። ትወዱታላችሁ እርግጠኛ ነኝ። እጅግ በጣም የሚገርም ሾርባ ነው። አሁን ደግሞ እዚህ ሆኖ እያለን መጨረሻ ላይ ይሄንን እንጨምራለን ማለት ዱቄት ማለት ነው። ነጭ ዱቄት ፉርኖ ዱቄት ሌላ ነገር የለውም። ይሄው ከእንትኑ ጋር አብሮ ይማሰላል። እንደምታዩት እንዳይጎላጎልብን ቶሎ ቀልጠፍ አድርገን በጣም የሚገርምና ቆንጆ ሾርባ ነው የምንሰራው። ከዛ በኋላ የዶሮ የቀቀልንበትን ውሃ ትንሽ ጠብ እናደርጋለን። እንደምታዩት እያችባረ በጣም የሚገርም ነው የዶሮ ውሃው ማለት ነው። ዶሮ የቀቀልንበትን ውሃ ነው የጨመርነው። ሌላ ምንም የጨመርነው ነገር የለም። እንደዚህ እናማስላለን። በጣም አሪፍና ቆንጆ የሆነ ሾርባ ነው። እስከ መጨረሻው ከተከታተላችሁት በቀላሉ በሁሉም አረቦች ቤት ይኖራል ይሄንን ግብአት ማለት ነው። እና ሰርታችሁ በዚህ ረመዳን ቤተሰቦቻችሁን መዳሞቻችሁን ብታስደስቱ በጣም እንግዲህ ነስርያ ኢትዮብን ታመሰግናላችሁ እርግጠኛ ነኝ።
እንግዲህ በጣም ቆንጆ ነው። እንትኑን ቅመማ ደግሞ ምንም ነገር ሌላ የተጠቀምኩት ነገር የለም። በጣም ትንሽዬ ጨው እንደ ፍላጎታችሁ ነው። ይሄንን ፍልፍል አስወጥ ነው። ሌላ ምንም የጨመርኩት ነገር የለም እና ታመሰግኑኛላችሁ እርግጠኛ ነኝ። ሞክሩት። በጣም መዳሞቻችሁም ይወዱታል። አሁን መጨረሻ ላይ ይሄንን ትንሽ ተክተክ ሲልልን የምንጨምረው ግብአት አሳያችኋለሁ። በጣም ቀላል ነው። እውነት ለመናገር ብዙ ግብአት አያስፈልገውም። ሐቂቀተን 10 ደቂቃ 20 ደቂቃ አይፈጅም። በጣም ቀላል ነው። ሁሌ አንድ አይነት ሾርባ ከምናቀርብላቸው ሰዎቻችን ይኸው እዚህ ጋር አይታችሁታል። ያዘጋጀሁትን ወተት ማለት ነው። ያዘጋጀሁትን ወተት 500 ሚሊ ወይም ደግሞ ግማሽ ሊትር ወተት ጨመርኩ ማለት ነው። ይሄው እዚህ ጋርም ግማሽ ሊትር ደግሞ እንትን ኩኪንግ ክሬም ማለት ነው። ይሄው እንደምታዩት 500 ሚሊ ይላል። ያላችሁ ክሬም ኩኪንግ ክሬም መሆን አለበት፣ ግን የኬክ ክሬም መሆን የለበትም። ይሄው 500 ሚሊ ነው። እሱን እንጨምራለሁ ማለት እና ይሄን የመሰለ ሾርባ ለረመዳን በጣም ገራሚ የሆነ ሾርባ ነው። ሁላችሁም ብትሰሩት ብትሞክሩት እርግጠኛ ነኝ ትደሰቱበታላችሁ። እውነት ለመናገር በጣም አረቦች ይወዱታል። እንግዲህ እስከምንተከተክ ቀስ አድርጌ ሙልጃውን ቀንሼ እንደዚህ እሰራለሁ ማለት ነው። በጣም ገራሚ የሆነ ሾርባ ነው። እስከ መጨረሻ ቪዲዮውን እዩት። ብዙ ረጅም አይደለም። ይሄውላችሁ እንደምታዩት ነው። እንግዲህ ሾርባችን እንደዚህ እየተንተከተከልኝ ነው። አሁን ላይ መጨረሻ ላይ የምጨምረው ግብአት እንደምታዩት ይሄው እዚህ ጋር ድንብላል ቅጠልና ማጂ ማለት ይሄ ነው፣ የዶሮ ማጂ ማለት ነው። ቺክን ማጂ ይላል እና ይሄንን አንድ እንትን ማለት ነው። ይሄው ቺክን ማጂና የድንብላል ቅጠል ድቅቅ አርጌ እጨምራለሁ። እንደምታዩት እውነት ለመናገር በጣም ቆንጆና አሪፍ የሆነ የሾርባ በክሬም ይባላል። እንደምታዩት ቀስ እያደረኩ እስከሚንተከተክ ድረስ ነው የምጠብቀው እና ስሩ። ለረመዳን ምን ልስራ ለምትሉ ያው ብዙ ነገር እለቅ ነበረ እንደነገርኳችሁ፣ ከአጃ ገጥሞኝ ነው። እንግዲህ አላህ ነገሮች ሁሉ ቀለል እንዲያደርግልኝ በዚህ ረመዳን ዱአ አድርጉልኝ። ያው አንዳንድ ነገሮች እስከሚስተካከሉልኝ ድረስ ላይቭም እየገባሁ አይደለም፣ ቪዲዮም እየለቀቅኩ አይደለም። እስኪ እቺን እንኳን ባለችን ደቂቃዎች አንድ ሾርባ እንኳን ልልቀቅላቸው ብዬ ነው። በነገራችን ላይ በጣም ብዙ ነገር ነው የምሰራው፣ ግን ያው ለመቅረጽ ስላልተመቻቸልኝና የሆነ አጃ ስለገጠመኝ ነው። እስኪ ዱአ አድርጉልኝ አላህ ጭንቀቴን እንዲያቀልልኝ፣ ያሰብኩትን ሁሉ ፈተናዎች ሁሉ አላህ ሀገር በግር እንዲያደርግልኝ። እንግዲህ በሰው ሀገር መፈተን በጣም ከባድ ነው እና ሾርባው ይሄን ይመስላል። የዛሬ ሾርባችን ገና አልተንተከተከም። ያው እስከሚንተከተክ ድረስ ብዙ ደቂቃ አይደለም፣ 6 ደቂቃ 7 ደቂቃ ከተተከተከ በቂ ነው። ምክንያቱም ሁሉም ግብአቶች በጣም መብሰል የለባቸውም። በነገራችን ላይ ለጤና በጣም ጠቃሚ የሆነ ሾርባ ነው። እውነት ለመናገር አንደኛ የዶሮ ውሃ አንደፋውም፣ ሁለተኛ ደግሞ ኩሰም በጣም ለጤና ጠቃሚ ነው። ካሮቱም እንደዛው። በቃ ማንኛውም እዚህ ጋር ለጤና ይጎዳል ብለን የምናስበው ሾርባ አይደለም። በጣም ቆንጆ ሾርባ ነው እና ሰዎች እጅግ በጣም የሚወዱት ረመዳን ብቻ ሳይሆን በኖርማል ጊዜ ራሱ ከምሳ በኋላ ለመክሰስ ምናምን አቀርበዋለሁ። እና ያው አንድ ሰደርዲያ የሚባለው የዶሮ ስጋ አንድ ካላችሁ ከዚህ ጋር በቃ በቀላል ግብአት ቆንጆ ሾርባ ሰርታችሁ ለመዳሞቻችሁ ማስደሰት ትችላላችሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የነስሪያ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ከልብ ነው የምወዳችሁ። ዱአ አድርጉልኝ። ያው እኔና አላህ የምናውቀው ትልቅ አጃ አለብኝ። ያንን አጃዬን አላህ ቀለል እንዲያረግልኝ ሁላችሁም በዱአ አትርሱኝ። እኔ ለአላህ ብዬ እወዳችኋለሁ። አላህ ባላችሁበት ይጠብቃችሁ። የዘንድሮ ረመዳን ደግሞ አላህ Subhanahu Wa Ta'ala ጾመው ከተጠቀሙበት ባሪዎቹ አላህ ያድርገን። ሁላችሁም በያላችሁበት ይሄ መጣ የተባለ ሀገሩ ላይ የሚመጣው ረብሻንም አላህ በሰላም ወጥተን በሰላም ለሀገራችን የምንመለስ ያርገን። እንግዲህ ሾርባችንን በጣም ይሄን ይመስላል። ቆንጆ ሾርባ ነው። እንዲያው ማስቀመስ ብችል ደስ ይለኝ ነበረ። እንግዲህ ቪዲዮ ስለሆነ ማስቀመስ አልቻልኩም። እንግዲህ ገበታ ላይ እንገናኛለን ማለት ነው። እንግዲህ ይሄው ሾርባችን ደርሷል። ይሄው ወደ ገበታችን እያረግን ነው። ይሄን ይመስላል። በጣም ገራሚ ሾርባ ነው እንደምታዩት።
እንግዲህ ይታያል ብዬ ተስፋ አደርጋለሁ። እንደምታዩት አያችሁት፣ በጣም ገራሚ የሆነ ሾርባ ነው። እንደዚህ እንደምታዩት ነው። ይኸው ማሻአላ እያላችሁ እንግዲህ ፈደሉ። አሪፍ ሾርባ፣ የዶሮ ሾርባ ነው። እንግዲህ በሰደር ዲያይ ነው የሰራሁት። እጅግ በጣም ገራሚ የሆነ ሾርባ እንደምታዩት ነው። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ይሄን ሾርባ ለመስራት ይሄን ቪዲዮ እስከ መጨረሻ ማየት ብቻ ነው። ሌላ ነገር አያስፈልግም። እንደምታዩት አያችሁ፣ ክሬም አለው፣ ወተት አለው፣ ዶሮ አለው። በቃ ጠቃሚ ለጤና በጣም አሪፍ የሆኑ ግብአቶች ናቸው። እየሰራችሁ መዳሞቻችሁን አስደስቱ እና መልካም ረመዳን ብያለሁ። መልካም የኢባዳ ወሬ ይሁንላችሁ። በዱዓችሁ አትርሱኝ። አጃ አለብኝ። አጃይን አላህ ቀለል እንዲያረግልኝ። ይኸው ገና ጋዝ ላይ ነው፣ ጨርሻለሁ። አሁን መልካም ጊዜ ይሁንላችሁ። የነስሪያ ኢትዮፕ ቤተሰቦቼ እወዳችኋለሁ። አላህ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ